ይህ በሁለተኛው የዓለም ጦርነት ተዋግቶ ከሶቪየት ሰራዊት ጀግኖች አንዱ የሆነ የ6 ዓመት ልጅ እውነተኛ ታሪክ ነው። ለብዙ ሰው እንዲደርስልኝ ላይክ አድርጋችሁ ጀምሩ። ቻናሌ እንዲያድግ ደግሞ ሰብስክራይብ በማድረግ አበረታቱኝ። የታሪካችን መጀመሪያ ላይ አንድ ደስተኛ ቤተሰብ በወንዝ ዳር ላይ ሰላማዊ ቀን እያሳለፈ ነበር። ትንሹ ልጅ ሰርጌ ከፍ ባለ የዛፍ ቅርንጫፍ ላይ ተቀምጧል። ወንድሙ ፓንኬቶ በአቅራቢያው አሳ እያጠመደ ሲሆን እናታቸው በወንዙ ልብስ እያጠበች ነበር። በድንገት የጀርመን ተዋጊ አውሮፕላኖች ጩኸት ሰማይ ላይ እስኪያስተጋባ ድረስ ሁሉም ነገር ጸጥ ያለና የተረጋጋ ነበር። ቁጥቋጦ ውስጥ እንዲደበቁ ነገረቻቸው። ነገር ግን የ6 ዓመቱ ሰርጌ ፈገግ ብሎ አልፈራም አለ። ወንጭፉን አንስቶ ወደ ጀት አውሮፕላኑ ተኮሰ። ጊዜ አውሮፕላኑ ፈንድቶ ተከሰከሰ። ሰርጌ ወደ ኋላ ሲመለስ እናቱና ወንድሙ ጠፍተው ነበር። በቅጽበት ነቃ። ያ ሁሉ እልም ብቻ ነበር። ከዚያም የበር ማንኳኳት ተሰማ። ምናልባት እናቱ ተመልሳ መታ ይሆናል ብሎ በማሰብ ለመክፈት ሮጠ። ነገር ግን በፍርሃት እየተንቀጠቀጠች ያለች ጎረቤታቸው ነበረች። ጎረቤቷ ሰርጌ በሕይወት በመኖሩ እግዚአብሔርን አመሰገነች። ከዚያም በእንባ አይኖች እናትና ወንድምህ ጠፍተዋል ብላ በሹክሹክታ ተናገረች። ትንሹ ልጅ ሊገባው አልቻለም። እናቱ እስክትመለስ ድረስ ቤት ውስጥ እንደሚቆይ አጥብቆ ተናገረ። ሴትየዋ ግን ጀርመኖች ጥቃት ሰንዝረዋል፣ መሮጥ አለብህ ብላ አለቀሰችና ልብሱን መሰብሰብ ጀመረች። እሷ ከመጨረሷ በፊት የጀርመን ወታደሮች በአቅራቢያው ደረሱ። ሰርጌ በመስኮት እንዲያመልጥ ነገረችው እና እሱ እየሮጠ ሳለ እሷ በጥይት ተመታችና በዚያ ወደቀች። ሰርጌ መሮጡን ቀጠለ። ልቡ ተሰብሮ ቤቱ ከኋላው ሲቃጠል እያየ በጫካ ውስጥ አለፈ። ደጋግሞ እናቱን ቢጠራትም ማንም አልመለሰለትም። በዚያ ሌሊት ብቻውን በቀዝቃዛው ጫካ ውስጥ ተኛ። በማግስቱ ጠዋት በወንዙ ውሃ ሲጠጣ የወታደሮችን ድምፅ ሰማ። ከቁጥቋጦዎች ጀርባ ተደበቀ። የጀርመን ወታደሮች ቁጭ ብለው እየበሉ ነበር። በድንገት አንድ እባብ ወደ ሰርጌ አቅጣጫ ተሳበ። ፈርቶ ነበር። ነገር ግን ጀርመኖች ከሰሙት እሱን ጭምር ስለሚገድሉት ድምፅ አላሰማም። ከጥቂት ጊዜ በኋላ ወታደሮቹ ሄዱ። የተራበና የደከመው ሰርጌ ቀሪ ምግብ ለማግኘት ተስፋ በማድረግ ወጣ። በጫካው ውስጥ መጓዙንም ቀጠለ። ደክሞት ፈርቶና አንድ የተቀደደ ጫማ ብቻ ለብሶ የዱር ፍሬዎችን አየ። በፍጥነት በላ። ነገር ግን በድንገት ፍንዳታ ተከሰተ። መሬት ላይ ተወረወረ። ጀርመኖችን በራሱ መዋጋት የሚችል ይመስል መልሶ ለመዋጋት ዱላ ያዘ። እውነታው ሰርጌ አሁን ደክሞት ቆስሎና በሕይወት ለመቆየት እምብዛም አልቻለም። ልክ በዚያን ጊዜ ሁለት የሶቪየት ወታደሮች አገኙት። አነሱትና ወደ ሰፈራቸው ወሰዱት። በውስጥ አዛዡ ኩዝኔት ለወታደሮች በአቅራቢያው ስላለ የጀርመን የስለላ ክፍል መረጃ እየሰጠ ነበር። አንድ ወታደር እየሮጠ ገብቶ አዛዥ፣ ጫካ ውስጥ አንድ ልጅ አገኘን አለ። አዛዡ ደነገጠ። ሰርጌን አስቀመጠውና በእርጋታ አትፍራ ልጄ፣ አሁን ደህና ነህ አለው። ስምህ ማን ነው? ከየት ነህ ብሎ ጠየቀው። ከሺሽኪን ነኝ ሲል መለሰ። አንድ ወታደር ወላጆች የት አሉ ሲል ጠየቀው። እናትና ወንድሜ ጠፍተዋል ሲል መለሰ። አዛዡ እጁን በልጁ ራስ ላይ ጭኖ አንተ ደፋር ነህ፣ ደፋር ሰዎች ደግሞ አያለቅሱም ብሎ አጽናናው። ከዚያም ለሰርጌ የሚበላ ምግብ ሰጠው። ውጪ ሌሎች ወታደሮች ለቤተሰቦቻቸው ደብዳቤ እየጻፉ ነበር። ምክንያቱም ታላቅ ውጊያ ሊጀመር መሆኑን ያውቁ ነበር። ጀርመኖች ጥቃታቸውን ጀምረዋል። እዚህ ላይ ነው በሶቪየት ጦርና በጀርመኖች መካከል እውነተኛው ጦርነት የሚጀመረው። ሰርጌ ክፉኛ ስለቆሰለ ከሌሎች ከተጎዱ ወታደሮች ጋር በሰፈሩ ውስጥ ሕክምና እየተደረገለት ነበር። ደጓ ነርስ ፈገግ ብላለት ቁስልህን በአግባቡ እንዳጸዳ ከፈቀድክልኝ ፋንዲሻ እሰጥሃለሁ አለችው። ሰርጌ ግን ፊቱን አኮሳትሮ ፋንዲሻ አልወድም፣ የጦር ታንኮችን ነው የምወደው ሲል መለሰ። እሺ የምትፈልገውን ያህል ታንኮችን እሰጥሃለሁ አለችው። በማግስቱም አዛዥ ኩዝኔት ሊጎበኘው መጣ። ሰርጌ ቀና ብሎ በኩራት ሳድግ ወታደር እሆናለሁ አለ። አዛዡ ፈገግ አለ። አንተ ቀድሞውኑም የደፋር ልብ አለ ሲል በሞቀ ስሜት ተናገረ። ሜዳሊያና ሽጉጥም አለ ሲል ጠየቀው። አዛዡም ሁለቱንም አሳየው። ይህ ሽጉጥ በጀግንነት ስለተዋጋው ጀነራሉ እራሱ የሰጠኝ ነው አለ። አውሮፕላንም አለ ሲል ጠየቀው። አዛዡም ሳቀ። አይ ያኛው የለኝም፣
ስለዚህ ሰርጌ የአዛዡን እጅ በመያዝ ትንሽ አውሮፕላን በላዩ ላይ ሳለ። ነርሷ ካቲያ ከአዛዡ ጋር ተነጋገረች። ሰርጌ በጣም ብልህ ልጅ ነው አለች። እዚህም የፍየል ወተት አለን፣ ለምን ከኛ ጋር አናስቀምጠውም? ቤተሰቡ ጠፍቷልና ሌላ ሚሄድበት የለውም። የአዛዡ ፊት ተኮሳተረ። ይህ የጦር ሜዳ ነው ሲል በጸጥታ ተናገረ። ለልጅ የሚሆን ቦታ የለም። ይህን ከተናገረ በኋላ ሄደ። ካቲያ ልቧ ተሰበረ። ሰርጌ ደግ ከሆነው ጆራ ከተባለ ወታደር ጋር እያወራ ነበር። ትንሽ አጉሊ መነጽር አመጣለት። ሰርጌ ወዲያውኑ ወደደው። በዚያ ሌሊት ካቲያ ከሌላ ነርስ ጋር ተነጋገረች። ያ ትንሽ ልጅ በጣም ደፋርና በህይወት የተሞላ ነው፣ እንዲሄድ ልፈቅድለት አልችልም አለች በአዘን። ግን አዛዡ ሊልከው ይፈልጋል። ያ ከተከሰተ ዳግመኛ ላላየው ይችላለሁ። በማግስቱ ጠዋት አንድ ወታደር ወደ አዛዡ ቀርቦ ለሚመጣው ውጊያ ሌላ መትረየስ ያስፈልገናል አለ እና በተጨማሪ ሁሉ በቡድኑ ውስጥ ያሉ ሰዎች ሰርጌን ወደውታል፣ እንዲሄድ አይፍቀዱለት። አዛዡ ግን ራሱን ነቀነቀ። እዚህ በጣም አደገኛ ነው። ሰነዶቹን አስቀድሜ ፈርሜያለሁ። ወደ ወላጅ አልባ ህጻናት ማሳደጊያ ይላካል። ወታደሩ ተስፋ ቆርጦ ሄደ። የውሳኔውን ክብደት ተሰማው። በልቡ ውስጥ ልጁ እንዲሄድ አይፈልግም ነበር። ሰርጌን ለመውሰድ መኪና መጣ። ልጁ አዛዡን ሲያይ እንደ እውነተኛ ወታደር ቀጥ ብሎ ቆመና ሰላምታ ሰጠ። አዛዡ የእንጨት መጫወቻ ሽጉጥ አመጣለት። ሰርጌ አጥብቆ አቀፈው። መሄድ አልፈልግም ሲል አለቀሰ። ውጪ ይገድሉኛል፣ እባክዎ እንድቆይ ይፍቀዱልኝ። አዛዡ አይኖች ለሰለሱ። ተንበርክኮ ጋታ ሰርጌ ልጄ መሆን ትፈልጋለህ ሲል ጠየቀ። ሰርጌ በእንባው ውስጥ አንገቱን ነቀነቀ። አዛዡ ወረቀቶቹን ቀደደ። ሁሉም ወታደሮች ለሰርጌ ትንሽ የጦር ልብስ ለመስፋት ተሰበሰቡ። እያንዳንዱ ሰው በትክክል እንዴት እንዲገጥም ማድረግ እንደሚቻል ምክር ሰጠ። አዛዡ ሰርጌን ከእንቅልፉ ቀሰቀሰው። እውነተኛ ወታደር ለረጅም ጊዜ አይተኛም። ሰርጌ አዲሱን ልብሱን ለበሰ። ወደ ውጪ ሲወጣ ሁሉም ወታደሮች ሰላምታ ሰጡት። ነገር ግን በድንገት የጀርመን አውሮፕላኖች ከላይ ታዩ እና ቦምቦች መውደቅ ጀመሩ። ፍንዳታዎች በዙሪያቸው ሲፈነዱ ሰፈሩ ተናወጠ። ብዙ ወታደሮች ቆሰሉ። ሰርጌ ስለ አዛዡ ኩዝኔትና አክስት ካቲያ ሁሉንም ሰው መጠየቅ ጀመረ፣ ግን ማንም መልስ አልሰጠው። ወደ አንድ ዶክተር ሄዶ አክስት ካቲያን ወይም አዛዡን አይተሃል ሲል ጠየቀ። በጦርነት ጊዜ ልጄ ማን እንደኖረ ወይም ማን እንደሞተ አንጠይቅም። የአንድ ወታደር ብቸኛ ተልዕኮ አገሩን እንድታሸንፍ መርዳት ነው። ብዙ የቆሰሉ ወታደሮች አሉ፣ ለምን አትረዳቸውም? ሰርጌ ምንም ቃል ሳይናገር ውሃ መስጠት ጀመረ። አንድ ወታደር ደብዳቤ ሰጠው። ከወታደሩ ቤተሰብ የተላከ ነበር። ሰርጌ ከፈተውና ጮክ ብሎ ማንበብ ጀመረ። ቤት ሁሉም ነገር ደህና ነው። ላማችን እንደገና ጤናማ ናት እና ብዙ ወተት እየሰጠች ነው። ትንሽ ፈገግታ በወታደሩ ፊት ላይ ታየ። በሚቀጥለው ትዕይንት ካቲያን እንደገና እናያለን። ሰርጌን በእርጋታ አልጋው ላይ ታስተኛዋለች። ይህን ስታደርግ አዛዡ ደረሰ። በጥልቅ እንደሚያስብላት መገመት ይቻላል። የሆነ ነገር ሊናገር ሲል ሰርጌ ነቃ። ወደ አዛዡ እቅፍ ሮጠ። በኋላም አዛዡ ሰርጌን ለእግር ጉዞ ወሰደው። በመንገዱ ላይ ለልብስ የማመሰግነው ማንን ነው ሲል ጠየቀ። አዛዡ ወደ ድንኳን ወሰደው። ነገር ግን እዚያ ሲደርሱ አመድ ብቻ ነበር። ድንኳኑ በጀርመን የአየር ጥቃት ወድሟል። በጦርነት ጊዜ ልጄ ለትንሽ ምስጋና እንኳን ጊዜ የለም አለው። በማግስቱ አዛዡ ቀጣዩን እንቅስቃሴያቸውን ለማቀድ ከወታደሮቹ ጋር ተገናኘ። ሰርጌ ብቅ አለና የዛሬው ተልዕኮ ምንድን ነው ሲል ጠየቀ። አዛዡ ፈገግ አለና በቅርቡ ለወታደሮቻችን ደብዳቤ የያዘ መኪና ይደርሳል አለ። ትሰበስብና ለእያንዳንዱ ታደርሳለ። አንድ ባንድ ደብዳቤዎቹን ያከፋፍላል። ግን ትንሽ ተጫዋች ስለነበር ደብዳቤያቸውን ከመስጠቱ በፊት ወታደሮቹን እንዲጨፍሩ ያደርጋቸዋል። ወታደሮቹ ሳቁ። በሚቀጥለው ቀን ሰርጌ በአቅራቢያው ያሉትን ሜዳዎች በመነጽሩ ለመቃኘት ሞከረ። በድንገት የሆነ ነገር አየ። የተደበቀ ወታደር እግር። ወደ ሰፈሩ ተመልሶ ሮጠና አስጠነቀቃቸው። የሶቪየት ወታደሮች በፍጥነት ገቡና በአቅራቢያው ተደብቀው የነበሩ የጀርመን ሰላዮችን በጋራ ያዟቸው። መላው ወታደር የሰርጌን ጀግንነት አከበረ። አዛዡ ወደ እርሱ መጥቶ መንግስት አጽድቆታል፣ ከዛሬ ጀምሮ አንተ ልጄ ነህ አለ። የሰርጌ አይኖች በደስታ ተሞሉ። አዛዡም ዜናውን ለካቲያ ሊያካፍላት ወሰደው። ልክ በዚያን ጊዜ አንድ ወታደር
የአበባ አቀፍ ይዞ ቀረባት። ከጦርነቱ በኋላ ቆንጆ አበባዎችን አመጣልሻለሁ ምክንያቱም እወድሻለሁና እና ለጥቂት ጊዜ ተነጋገሩ። ሁሉንም ነገር ከሩቅ ይመለከት ነበር፣ እሱም ካቲያን ይወዳታልና። ሰርጌ ፈገግ እያለ ወደ እሷ ሮጠ። ብቻዬን አልመጣውም፣ አዛዡም እዚህ አለ። አዛዡ ግን ለጥቂት ጊዜ ብቻ ቆሞ ከዚያም በጸጥታ ሄደ። ቀናት አለፉ። ጦርነቱ ሙሉ በሙሉ ተመለሰ። ሰርጌ የጥይት ሳጥኖችን ወደ ግንባር በመሸከም ወታደሮቹ ጠመንጃቸውን እንዲሞሉ ይረዳቸው ነበር። የመጨረሻውን ሳጥን አድርሶ ወደ ሰፈሩ ተመለሰ። አዛዡ የጦር ሜዳውን በመነጽሩ እየቃኘ ነበር። አንድ ወታደር እየጮኸ ገባ። አዛዥ፣ የመገናኛ ሽቦን የቆረጠ ሰው አለ። ከመቆጣጠሪያ ክፍሉ ጋር ግንኙነት አጥተናል። አዛዡ ወዲያውኑ ሂድና አስተካክለው ሲል አዘዘ። ወታደሩ ሮጠ፣ ግን ሰርጌ በጸጥታ ተከተለው። በድንገት የጀርመን ተኩስ ወረደ። ወታደሩ ተመታና መሬት ላይ ወደቀ። ሰርጌ በፍርሃት ወደ እርሱ ሮጠ። እነዚያን ሽቦች የት ነው የማገኘው ሲል አለቀሰ። ወታደሩ እየተዳከመ ባለ ድምፅ አንድ ላይ ብቻ አገናኛቸው እና ኔትወርኩ ይመለሳል ሲል በሹክሹክታ ተናገረ። ሰርጌ ምንም ሳያንገራግር ክፍት ሜዳ ላይ ተንበርክኮ ጥይቶች እያለፉበት ሳለ ሽቦቹን አገናኘ። ግንኙነቱ ተመለሰ። የሶቪየት መስመር እንደገና ነፍስ ዘራ። በዚያ ምሽት ሰርጌ በእሳት አጠገብ ከአንድ ወታደር አጠገብ ተቀምጦ ሰዎች እንዴት ነው የሚጋቡት ሲል ጠየቀ። ወታደሩ በሞቀ ስሜት ፈገግ አለ። መጀመሪያ ሁለት ሰዎች በፍቅር ይወድቃሉ፣ ከዚያም ይጋባሉ። የሰርጌ አይኖች አበሩ። በማግስቱ ወደ ካቲያ ሮጠና አዛዡ ደህና አይደለም አለ። ቀኑን ሙሉ አልበላም ወይም አልጠጣም። እቃዎቿን ይዛ ሰርጌን ተከትላ ወደ አዛዡ ድንኳን ደረሰች። እንደደረሱ ሰርጌ በቀጥታ ሾልኮ ወጣና ብቻቸውን ተወ። ካቲያ አዛዡን ተመለከተችና በእርጋታ ለምን አልበላህም? ማን ነገረሽ? ሰርጌ ነው ብላ መለሰችለት። አዛዡ ሳቀ። እኔ በጣም ደህና ነኝ፣ የምጨነቅበት ምንም ነገር የለም። ካቲያ ሌላ ቃል አልተናገረችም። በቀላሉ ዞራ ሄደች። ስትሄድ አዛዡ ምናልባት የተሳሳተ መልስ ሰጥቷት እንደሆነ ተሰማውና ተከተላት። ይህ በእንዲህ እንዳለ ሰርጌ በአንድ የእንጨት መመልከቻ ቦታ ላይ ቆሞ አካባቢውን በመነጽሩ እየቃኘ ነበር። በድንገት ከሩቅ አንድ ድመት አየ እና ከጥቂት ጊዜ በኋላ የውሾች ጩኸት አየሩን ሞላው። ውሾችን ወደሚያሰለጥኑት ወታደሮች ሮጦ ሄደ። በደስታ በአንደኛው መጋለብ እችላለሁ ሲል ጠየቀ። ወታደሮቹ ሳቁና አንገታቸውን ነቀነቁ። ሰርጌ ወጣ። ውሾቹ እየሮጡ ሲሄዱ እየሳቀ ድንገት ድመቷን አይተው ማሳደር ጀመሩ። ግን ደግሞ ድመቷ ወደ ተደበቁ ፈንጂዎች ወደ ተሞላ ሜዳ እየሮጠች ነበር። ሰርጌ ምላሽ ከመስጠቱ በፊት አንድ ወታደር በሞተር ሳይክል እየነዳ ገባና ውሾቹን በጊዜው በመከልከል የሰርጌን ሕይወት አዳነ። በኋላ አዛዡና ካቲያን እንደገና እናያለን። አዛዡ በመጨረሻ ፍቅሩን ለመናገር ድፍረቱን ሰበሰበ። የሰርጌ እናት ትሆኛለሽ? ካቲያ ፈገግ አለችና አዎ አለች። ልክ በዚያን ጊዜ ፖስተኛ ደረሰና ለአዛዡ ደብዳቤ ሰጠ። በማግስቱ ሁሉም ወታደሮች ከአዛዡና ከሰርጌ ጋር ለመውጣት ተዘጋጁ። ከዋና መስሪያ ቤት የተሰጠው ትዕዛዝ ሰፈራቸውን ወደ አዲስ ቦታ እንዲያዘዋውሩ ነበር። በመንገድ ላይ ምሳ ለመብላት በአንድ ትንሽ ቤት አጠገብ ቆሙ። እየበሉ ሳለ የሰርጌ አይኖች ወደ ጣሪያው አቀኑ። ክፍሉ በጨርቅ ብቻ የተሸፈነ የተሰበረ ነበር። እዚህ ምን ተፈጠረ ሲል ጠየቀ። በቤቱ ውስጥ ያለው ሰው የጀርመን ቦምብ በጣሪያው በኩል ወድቆ መሬት ላይ መታ፣ ግን አልፈነዳም። ስለዚህ በጨርቅ ሸፈንኩት ሲል ገለጸ። የአዛዡ አገላለጽ ወዲያውኑ ተለወጠ። ሁሉም ሰው ከቤቱ ውጡ አለ። ወታደሮቹ ቦምቡን በጥንቃቄ አውጥተው ወደ ደህንነቱ የተጠበቀ ቦታ ወሰዱ። ባገኘው ትንሽ ሽጉጥ እየተጫወተ በድንገት ከባድ ፍንዳታ መሬቱን አናወጠ። አዛዡን ጨምሮ በርካታ ወታደሮች ቆሰሉ። በዚያን ጊዜም ቢሆን ወደፊት መጓዛችሁን ቀጥሉ ሲል ወታደሮቹን ጠራ። በኋላም አዛዡ ከጀነራሉ ጋር ሲነጋገር እናያለን። ልክ በዚያን ጊዜ ሰርጌ ገባ። በብልህነት ሰላምታ ሰጠና አዛዥ የዛሬው ተልዕኮ ምንድን ነው ሲል ጠየቀ። አዛዡ ፈገግ አለ። ዛሬ የወታደሮችን ልብስ ትፈትሻለህ። ሰርጌ እንደገና ሰላምታ ሰጠና ተልዕኮን በቁም ነገር ወሰደው። ሁሉንም ወታደሮች ሰብስቦ የተቀደደ ቦት ጫማ ያለው ሁሉ ወደፊት ይምጣ ሲል አወጀ። እያንዳንዱ ሰው አንድ ባንድ በጥንቃቄ ፈተሸ። ሌላ ወታደር ደግሞ ተተኪ የሚያስፈልጋቸውን ስም እየጻፈ ነበር። ስራው ከተጠናቀቀ በኋላ ሰርጌ በኩራት ወደ ጀነራሉ ሄደ። ጀነራል፣ የተቀደደ ቦት ጫማ ያላቸውን ወታደሮች ስም አምጥቻለሁ። ጀነራሉ ፈገግ አለና በጣም ጥሩ ነው ወጣት ወታደር። በማግስቱ ሰርጌ በጀነራሉ ፊት ቀረበ። ከመላው ዘማች ፊት ለፊት ጀነራሉ በጦርነት ላሳየው አስደናቂ ጀግንነት የክብር ሜዳሊያ በደረቱ ላይ አደረገ። በዚያው ስነ ስርዓት ላይ የአዛዡ ሻለቃ የክብርና የመስዋዕትነት ምልክት
የሆነውን የጥበቃ ክፍል ባንዲራ ተሸለመ። ነገር ግን በዚያ ምሽት በሌላ ውጊያ ወቅት አሳዛኝ ሁኔታ ተከሰተ። ፍንዳታ በአዛዡ አቅራቢያ ተከሰተና ክፉኛ ቆሰለ። ሰርጌ ወደ ጎኑ ሮጠ። አይኖቹ በእንባ ተሞሉ። ካቲያ አባት በሕይወት አለ ሰርጌ፣ ደህና ይሆናል ብላ በሹክሹክታ ልታጽናናው ሞከረች። ሰርጌ በአዛዡ አጠገብ ተቀምጦ እጁን አጥብቆ ያዘ። አዛዡ አይኖቹን ከፈተ። ድምፁ ደካማ ግን የተረጋጋ ነበር። አታልቅስ ልጄ፣ ወታደር አያለቅስምና። በማግስቱ ጠዋት ሰርጌ ከሻለቃው ጋር እንደገና ዘመተ። ጦርነቱ በመጨረሻ አብቅቷል። ጀርመን እጅ ሰጠች። የሰርጌ ታሪክ ስለ ጦርነት ብቻ ሳይሆን ስለ ድፍረት፣ ተስፋና ተስፋ ለመቁረጥ ነው። ሁሉንም ነገር ያጣ ትንሽ ልጅ ግን አሁንም ቀጥ ብሎ ቆሞ ለመፋለም መረጠ። ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።